ውዶቼ እንዴት አረፈዳችሁ የኔ ልጆች? ከች ብለናል። እንግዲህ ትናንትና ሀይሚትዬ ትንሽ ያው ህመም ስላረጋት አልመጡም ቀርተዋል። ዛሬ ግን እንዳላ ፍቃድ ይመጣሉ። ያው አሟት ቪዲዮ ለቃ ተሽሏታል አታስቡ የሚል ሚሴጅ ያለመቀቃቸው ቅርም ቢለኝ ዛሬ የመጣሁት ለአንዳንድ እህቶቼ እንደምቲም ቲክቶክ ላይ እንደዚሁም ዩቲዩብ ላይ ላላችሁት ያለፈ የሆስፒታል ከብሩኬ ጋር ላይክ ያለፈ ነገር የምትለጥፉት ለምንድን ነው? ዩቲዩብ ላይ ያላችሁት አንዳንዴ እኮ ቆም ብለን እናስብ። እኔን ማን ነው የሚያዳምጠኝ? እኔ አሁን በጣም ነው የማፍረው። ያለፈውን አምጥቼ የሀይሚዬ የታመመችውን ለጥፌ እኔ ኮሜንታችሁን ሲያይ አፍራለሁ ወይ ኮሜንት እዘጋለሁ እንጂ እንዴ ልክ እንደ ዛሬ የምትለጥፉና የምታወሩ ስላለፈ ነገር ማለት ነው። ሌላው ደግሞ በህመም አይቀለድም። ሁለተኛ ነገር ደግሞ ሁሉ የሆነ ሰው አመመኝ ካለ ስለ እርግዝና ስለዛ ነገር ይደብራል። አንደኛ ነገር ሴት ሆነን የሆነ ነገር መሸፈን። ሀይሚዬ ታማለች። ማንም ሰው እንደሚታመም ሁላችንም እንታመማለን እኮ ረቢን ነው የምላችሁ። እንደውም ከሀይሚዬ የበለጠ ማለት ነው። ከሀይሚ ካየናት የበለጠ በቃ ብዙ አለ ሚዲያ ላይ ታውቃላችሁ። እኛ የመዳም ቅመሞች ብዙ ነገሮችን ሽፍን ነው የምናደርገው፣ ሚዲያ እናወጣም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ እንግዲህ የስተርዴይ ምፍታ ናቲ ነው የሚባለው ገብተው ነበር። ሶሪ ቲክቶክ መንደር ነበርን እኔም ጭምር ማለት ነው። እና አንዳንዴ ያው አያስችልም። አንድ ሰው ታመመ ሲባል አሁን ለምሳሌ ኦቨር ሲታመም እኮ ምፍታ ራሱ አይገባም። ሪሊው ነው የምነግራችሁ። አንዳንዴ ደግሞ ሁሌ መጠየቅ ሰው ማሰልቸት ትንሽ ይከብዳል ውዶቼ። አሁን ኮሜንት ላይ ለመጣው ሲመልስ ተነስ ተኝታለች ቀስቅሳት ትምጣ። አንድ ሰው ታሞ እኮ እኔ አይዶን ነው ታሞ ይከብዳል እኮ እንኳን ሀይሚዬ። አሁን ለምሳሌ ሀይሚዬ እኔ የሀሰንን ቪዲዮ ሰርቼ ነበር ብያቸዋል። አልለቀኩትም እስካሁንም ማለት ነው ስላለፈ ገባችሁ። የሆነ ይደብራችኋል የሆነ የምታደርጉትን ነገር እና ጭቅጭቅ አድርጋችሁ የምትጠይቁት አንዳንዴ ሼም ነው ከውዶቼ ማለት ነው። ለምን እዚህ ጋር አንደኛ ነገር የሚዲያ ሰው ናቸው። ይገባኛል ተጨንቃችኋል። እናንተም ራሱ ለጠየቃችሁት እኛ ራሳችን እፎይ ብለናል። ያኔ ደህና ናት ተኝታለች ተሽሏታል ሲባል ደስ ብሎናል። ሆኖም ግን አስሬ መጨቅጨቁ አንዳንዴ ራሳችንን ኮንትሮል ብናደርግ ኢትስ ግሬት። ለምን ሰው ይሰላቻል። አንዳንዱ ምን ይላል ኮሜንትን ዝጋ መፍታት ኮሜንትን ዝጋ ነው የሚሉት ገባችሁ። እንደዚሁም ናቲ አንድ ላይ ሆነው ማለት ነው። እና አስሬ ለተመልካቹም ጥሩ አይደለም። ራሳችንን ኮንትሮል እናርግ። እንደዚሁም ደግሞ አንዳንድ እህቶቼ ዩቲዩብ ላይ ያላችሁት ቲክቶክም ሆነ የሆነ እኔ በበኩሌ አሁን እዚህ ሚዲያ ላይ ቢያንስ በዚህ ዘር ለገበሬ ቻናል ከአመት በላይ ኮሜንት የሚያደርጉ አሉ። ልክ እንደማውቃቸው በውስጥ እንደማወራቸው እንደ ጓደኛ ነው። ሪሊው ነው የምነግራችሁ። እኔ እናንተ ለእኔ እንደ ጓደኞቼ ናችሁ። ረቢን እኔ የምደዋወለውን ራሱ አውቁም ያሉ ከእናንተ ኮሜንት ጋር ሞርዛን ኮሜንት ማያለው እንደምታዩት። ግን ምን አለ ያልሆነ ኢንፎርሜሽን ስናደርግ አንደኛ ነገር፣ ሌላው ደግሞ መፎተት መቀለድ። እኔ በሀይሚዬና በብሩኬ ኔቨር አልቀልድም። የሆነ መጥፎ ነገሮች ራሱ ቢኖሩ ጃምፕ ነው ማድረገው፣ አልቀልድም። አንድ ሰው ሀይሚዬ ታማለች፣ ምንድነው የታመመችው አናውቅም። በቃ ግን አርግዛ ነው ሰታው ነው። በጣም እኮ ነውር ነው ውዶቼ። ሌላው ደግሞ ምንድነው በውስጥ ከጓደኞቻችሁ ከሆነ ኢትስ ግሬት በዋትሳፕ መቀላለድ። ሚዲያ ላይ ግን እንደዚህ አይነት ነገር ፖስት ማድረግ የሀይሜና የብሩክን ፎቶ ተጠቅሞ ሀይሜ ምን ላይ እንደሆነች አናውቅም እኮ አላየናትም። ቢያንስ የሆነ ትዕግስቱን ሰበር የሚባል ነገር የለም። ትዕግስት ማድረግ አንዳንዴ እና የሚቀለድበትን ብናቅ ኢትስ ግሬት። ሀይሚና ብሩኬ ደግሞ የሚዲያ ሰው ናቸው። ሞርዛን ደግሞ እነሱም እንዳሉት እንደ ቤተሰብ እኔ ራሴ ያልተፈጠረ ነገር በሀይሚ ላይ ዩቲዩብ እንዲታይልኝ ብዬ አፍራለሁ። ረቢን ለምን ተግባብተናቸዋል። ሌላው ደግሞ ከኮሜንታተር ጋር ቆይተናል። በቃ ያሉን ኢንፎርሜሽን ማስተላለፍ ለቻናል ተብሎ ይደብራል። ለምን ስለ ሌላ ዩቲዩበር ቢሆን ችግር የለም። አዲስ ዩቲዩበሮች ከሆኑ የማልከታተላቸው ዩቲዩበሮች ፎር ኤግዛምፕል አሁን አብርሽና ሩታን ብዙ ጊዜ እኔ እየጫንኩ አይደለም። ያሉን ነገር እንኳን አምጥቼ ብለጥፍ ኢትስ ግሬት። ግን ስለ ሀይሚዬና ስለ ብሩኬ እርስ በርሳችን ቀን በቀን ዲስከስ እያደረግን እያየናቸው እያወራን ያሉን ታምኔን መለጠፍ ሼም። ይሄ የምላችሁ ነገር ምንድነው ሁለት ቤት ነው፣ አንድ ሴትና ወንድ ቤት ሄጄ ስላየው ነው። እኔ ደግሞ እውነት መስሎኝ ነበር። ለምን እንደነገርኳችሁ ሁሌ ዩቲዩብ ላይ ማያቸው
እህቶቼ ዩቲዩበሮቹ ስማቸውን ባልጠቅስ 6 ቤት የሚያስተላልፉት እውነት ነው የምለው። በቃ እና ሀናማሩና ዛፍ ቤት ብቻ ነው ውሸት ማገኘው ነው የምለው። ግን እዛ ቤት ውስጥ እውነት ነው የሚመስለኝ። ገባችሁ? እና አንዳንዴ የምናደርገውን እንወቅ። አንድ ሰው ሞርዛን ሀይሚ ስታመም ሁሌ እርግዝና ሰታው ነው ምናምን የሚባል ነገር ይደብራል። ሲቀጥል ደግሞ ማስተላልፈው በጣም ለምወዳቸው ለማከብራቸው ለመዳም ቅመሞችዬ እህቶቼ ነው። ገባችሁ? አንዳንዴ ሲሆን ሁሌ ዱዓ አድርጉ ጠንካራ እንድትሆኑ። በቃ ዱዓን ረቢን እምላችሁ። እኔ እንደነገርኳችሁ ብዙ ነገር ማውራት አልፈልግም ስለራሴ። ኢትዮጵያ በቃ ከመጣው የሆነ ሰዓት ላይ ማለቅስበት ታይም አለ። ገባችሁ? አንዳንዴ ምን ነው ባልሄድኩ ኖሮ ላይክ የምልበት። ገባችሁ? ያው የናፍቆት ነው። ገባችሁ? እና ምን አለ መሰላችሁ ዱዓ ማድረግ። በቃ ዱዓ ስታደርጉ ያ ነገር ምንድነው ይለቃችኋል። ናፍቆት እንግዲህ አስቡ። ናፍቆት በጣም ኢዚ ነገር ነው። ዱዓን የሚያክል ነገር የለም። ሌላው ደግሞ ሀይሚ ብሩኬ በትላንትናው ዕለት እኔ ብሩኬ ለቀቀም አላልኩም። ቪዲዮ ሲለቀቅ ቤኪ ነው የምትሉት አላችሁ። እኔ አይመለከተኝም። ቪዲዮ ሀይሚ ቤት ተለቀዋል። ሀይሚን ብሩክም ያን ቪዲዮ አውቀውት ነው። ሀይሚዬ እኮ እያወቀ ታያለች እኮ ይሄን ያክል ብዙ አልታመመችም። ተነጋግረው ነው የለቀቁት። ግን ያ ነገር ለእኔ ከይቅርታ ጋር በጣም ስህተት ነው። ለምንድን ነው ስህተቱ? ቢያንስ ኦኬ ተሽሏታል ብለው እሺ ዱዓ እንድናረግላት ነው፣ ጸሎት እንድናረግላት ነው። ማታ ጊዜ ተሽሏታል አይሉንም? ስለዚህ እህቶቼ ከዛሬ ጀምሮ ለሁላችሁም ዱዓ አድርጉ። ከጭንቀት አላ እንዲያነሳችሁ። የታመመች ልጅ አለች። ረቢን ነው የምላችሁ። ገባችሁ? እኔ እንደውም በቃ እናደድ ጀመረ። ቲክቶክ ላይ ያናዱኛል፣ ዩቲዩብ ላይ ምሳያቸው። ሁለተኛ ነገር ሀይሚና ብሩኬ ለምን ይለቃሉ? ለምን ሰው ያስጨናንቃሉ እንዴ? እኛ እኮ ብዙ ነገሮች አሉ። ወላሂ ነው የምላችሁ። ብዙ ነገሮች እንደዚህ ካወራን የምናለቅስበት ብዙ ነገሮች አሉ። ግን ራሳችንን ኮንትሮል አድርገን እኔ አሁን እዚህ ካካካካካ ስል ወላሂ ከኢትዮጵያ ከመጣሁ በኋላ ቢስሚላህ እንዴት ናቸው እንዲህ ነው ብዙ ነገሮችን ባወራላችሁ ብዙ ሰርፕራይዝ አለን። የመዳም ቤት ያው መዳም እኛ ሳውዲ አረቢያ ታውቃላችሁ፣ ትዳር ሲመጣ ከዛ ምን እንደሚመጣ ታውቃላችሁ። እና እንዴት ናቸው ለመዱ ወይ ብዙ ነገሩን ሳወራ አለቅሳለሁ። ረቢንም እምላችሁ ማለት ነው። አሁን ራሱ አውርቻቸው ሁሉ ነገር ግን ምንድነው እናንተ ጋር ስንቀርብ የሚያጨናንቃችሁን ነገር ለምን ሰው ይጨነቃል? ፎርዋት እኔ እንኳን ኦዲየንሶቼ እናትና ቤተሰቦቼ እንዲጨነቁ አልፈልግም። ሰምታይምስ ረቢን ነው የምላችሁና አልሐምዱሊላህ ሰው የሚያስጨንቀው ብር ብቻ አይደለም። የሰው ልጅ አፍያ በጣም ያስጨንቃል። ከምንም በላይ ብር ይሰራል። አልሐምዱሊላህ ገባችሁና ሀይሚና ብሩኬ ትላንትና በፖስተቱት ቢግ ሚስቴክ ነው። ያን ባይፖስቱ ኖሮ በቃ አይዲያ ያተው ነው ምን ነው ጠፉ ተናፍቀዋል ምናምን ነው የምንለው። አሁን ግን ብዙ ቴረር በቴረር ነው ሁሉም ማለት ነው። እኔም ጭምርና እንደዚህ አይነት ቡታጅራ ላይ ያሉ እህቶች ዩቲዩበሮች እንደዚህ አይነት ነገር ባይፖስቱ ኢት ኢዝ ግሬት። የመዳም ቅመሞችዬ ደግሞ ሁሌ ለእናንተ ሜሴጅ ምንድነው? ዱዓ አድርጉ፣ ጸሎት አድርጉ፣ ስለራሳችሁ አስቡ። በቃ ስለራሳችሁ አስቡ። እናንተ ደህና ስትሆኑ እኔ ደህና ስሆን ነው ስለ ቤተሰቦቼ ማሰብ የምችለው። ይቅርታ ውዶቼ፣ ያው በድጋሚ እኔ የሚያወራውን ሁሉ አልተገበርም፣ ግን መተግበር አለብኝ። እናንተ የመዳም ቅመሞች መጀመሪያ ስለራሳችሁ አስቡ፣ ዱዓ አድርጉ፣ ጠንክሩ። ከምን በላይ ዱዓ አድርጉ። ኦኬ፣ አትጨነቁ ማለት ነው። ሀይሚና ብሩኬ ደግሞ ሰላም ሆኖ ይመጡልናል እና አትረበሹ በአንዳንድ ነገር።